ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። በመፈታትና መልክ፣ በነፃነትና መልክ ወይስ በስርዓት? አንዳንድ ነገሮች እንደዚህ አካባቢ ጥያቄዎች በሰዎች መካከል አሉ፣ በእናንተም ዘንድ አሉ። ዛሬ በክርስቲያን አምልኮ ህይወትና ስርዓት ውስጥ ብዙውን ጊዜ አማኞችን ግራ የሚያጋቡ አንዳንድም ብቻ ሳይሆን ብዙውን ጊዜ ለሁለት የሚከፍሉና በዚያው የሚከፋፈሉ ሁለት ሐሳቦች የሚጋጩ ሆነው የሚታዩ አሉ። እርግጠኛ ነኝ እናንተም ጋር ይኖራሉ። እነዚህም አንዱ ወገን እንዲህ ይላል፣ አምልኮ በመንፈስና በነፃነት ያው ስሜት ሲሰማን በታላቅ እልልታ፣ በታላቅ ጩኸት፣ በስሜታችን በሙሉ ማምለክ ያስፈልገናል የሚል አንድ ወገን አለ። ሁለተኛው ወገን ደግሞ አምልኮ በመንፈስና በስነ ስርዓት መሆን አለበት፣ ያው በጸጥታ በእርጋታና በማስተዋል ሲሆን ይመረጣል የሚል ሁለተኛው ወገን ደግሞ አለ። ስለነዚህ ነገሮች አዲስ ጥያቄ አይደለም ለእናንተ፣ በዙሪያችሁ ስላሉ። ስለዚህ እናንተን የሆነ ቦታ ለመመደብ ሳይሆን ጥያቄያችሁን በመጽሐፍ ቅዱስ ራሳችሁ እንድትመልሱ አዲስ ሐሳብ ለመቀስቀስና መጽሐፍ ቅዱስ ስለነዚህ ጉዳዮች ምን እንደሚል እንድትጎረጉሩና እንድትመረምሩ ለማገዝ እናንተንም ለመቀስቀስ ነውና እንድትከታተሉ ፈልጋለሁ። ዛሬ እንግዲህ በሌላኛው ክርስቲያናዊ ሚዛን ሐሳብ ቀርብ ያለው ወደ ትምህርቱ እንሂድ። ተጋብዛችኋል። ለዚህ ውይይታችን የሚጠቅመውን ዝም ብዬ የመግቢያ ጥቅሶችን ላምጣ። የመግቢያ ጥቅሶች አሉ፣ ሁለቱም ወገኖች የሚጠቀሙት። ማን የትኛው እንደሚጠቀም ፍርዱን ለእናንተ ተዋለሁ። አንደኛ ቆሮንቶስ 14:40 ላይ እንዲህ የሚል ጥቅስ አለ፣ ነገር ግን ሁሉ በአገባብና በስርዓት ይሁን። ዮሐንስ ወንጌል ምዕራፍ 4:23 ላይ ደግሞ እንዲህ የሚል ጥቅስ አለ፣ ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና፣ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ዮሐንስ 4:23 እና 24 ላይ ነው ያነበብኩት። ሁለቱም ወገኖች የእግዚአብሔር ቃል ናቸው ብለው ይቀበላሉ። ምክንያቱም ሁለቱም በመጽሐፍ ቅዱስ ቃል የበላይነት ስለሚያምኑ፣ እረር ወይም ስህተት እንደሌለበት ስለሚያምኑ፣ ስልጣን እንዳለው ስለሚያምኑበት ሁለቱም ይቀበላሉ። ነገር ግን ሰው ወደ ገዛ የሚጎትትበት ሁኔታዎች አሉና እናንተ ወዴት እንደምትጎትቱ ራሳችሁን መመርመር ነው። ለሌላው ዳኛ ሆናችሁ እንድትቀርቡ አይደለምና እስቲ ትምህርቱን ረጋ ብለን እየመሰከርን እንከታተል። ዛሬ በቤተ ክርስቲያን ውስጥ ትልቅ ክርክርና መለያየትን እየፈጠረ ያለ ታውቁታላችሁ። ነገር ግን በእግዚአብሔር ቃል ሚዛኑን ካልጠበቅን በቀር መንፈሳዊ ህይወታችንን ሊያናጋና እንደገና መንጋውን ሊበትን የሚችል አንድ ሐሳብ ላይ ከምር እንነጋገራለን። ከምር ነው የምንነጋገረው። በአምልኳችን ወቅት ነፃነትና ስሜት ይቅደም ወይስ ስርዓትና ጸጥታ ይቅደም የሚሉ የሚጋፉ የሚመስሉ ብዙዎችን የሚያከራክሩ ሐሳቦች ጥንትም አሉ፣ ዛሬም አሉ፣ ወደፊትም የሰው ልጅ የገዛ ነፃነትና እግዚአብሔር ቃል በሁለቱም ሚዛን እኩል እስካልተረዳን ድረስ ጥያቄዎቹም ክርክሮቹም ይቀጥላሉ። አንተ ግን ይህንን ትምህርት እንድትከታተል የጋበዝኩህ ሚዛናዊ መጽሐፍ ቅዱሳዊ ትምህርት እንድትይዝ ለማገዝ ነው። አንዳንዶች አምልኮ ካለ እግዚአብሔር ያደረገልንን እያሰብን ካለ እልልታ
ካለ ጭብጨባ፣ ካለ ሆታ፣ ካለ እንባና ካለ ከፍተኛ ድምፅ ሕያው እንዳልሆነ እንደውም በዚህ አይነት ጉባኤ ውስጥ መንፈስ እንደሌለ እስከ ማመን የሚደርሱ ወገኖች አሉ። ትንሽ ጫጫታ ካልተፈጠረ፣ ሆታ፣ እልልታ፣ ስሜት፣ ሰው የተሰማውን እንደፈለገ ካልተናገረ እዛ ጉባኤ ውስጥ መንፈስ እንደሌለ፣ መንፈስ ቅዱስ እንደማይሰራ የሚሰማቸው ወገኖች አሉ። ሌሎች ደግሞ አምልኮ ረግቶ ጸጥ ብሎ በተዋቀረ ስነ ስርዓትና ማስተዋል እንዲሁም በጥሞና ብቻ መሆን አለበት ብለው ያምናሉ። ይህኛው የእግዚአብሔርን መንፈስ ማዳመጥ፣ እግዚአብሔርን በመፍራትና በመንቀጥቀጥ ማምለክ ነው ብለው የሚቀበሉ አሉ። እነዚህ ሁለት ሐሳቦች እርስ በርሳቸው የሚጋጩ ይመስላሉ በተናጠል ካየናቸው፣ ጽንፍ ላይ ቆመን ወደ ራሳችን ከሳብን። ነገር ግን መጽሐፍ ቅዱስ እርስ በርሱ የሚጋጭ ሳይሆን ሁለቱንም አጣምሮ የያዘ ሚዛናዊ አቋምን ይሰጠናል። ወደ መጽሐፉ እንድትመጡ ዛሬም ወደፊትም እናንተ ከማገዝ ወደኋላ አልልም። ሙሉ እውቀት አለኝ ማለት አይደለም። የኔ አጀንዳ ርዕስን ቀስቅሼ እናንተ እንድትመራመሩና ትክክለኛውን የመጽሐፍ ቅዱስ አቋምና የቀድሞ የእምነት አባቶች የቀድሞ ቅዱሳን እንዴት እንደተሻገሩና እግዚአብሔር በየትኛው እንደተደሰተ በየትኛው እንዳልተደሰተ፣ የትኛው ለግል አምልኮ የትኛው ለህብረት አምልኮ እንደሚሆን መጽሐፍ ቅዱስን መሰረት አድርጋችሁ በግላችሁ በመዘምራናችሁ በማህበረ ምእመናችሁ እንድትወስኑና በመጽሐፍ ቅዱሳዊ ስነ ስርዓትና የአምልኮ ሂደት እንድትመሩ ለማገዝ ነው። እስቲ በመጀመሪያ በዚህ አጭር ትምህርት 3 ነገሮችን እስከ መጨረሻ ከኔ ጋር ከቆያችሁ ትኩረት ሰጥተን የምንባለባቸው 3 ነጥቦች ይኖሩናል። የመጨረሻው በተለይ ሚዛኑን የምንጠብቅበት ዋና ነገር ስለሆነ እንዳይመልጣችሁ እስከ መጨረሻው ተከታተሉ። አንደኛ በመንፈስና በነፃነት ማምለክ የሚለው እንመለከታለን። ሁለተኛው ደግሞ በስነ ስርዓት ማምለክ እንመለከታለን። በሶስተኛው ሚዛኑን የጠበቀ መጽሐፍ ቅዱስ ስለነዛ ምን ይላል የሚለውን እናያለን ማለት ነው። ወደ አንደኛው በመንፈስ በነፃነትና በንቃት ማምለክ። እነዚህ ፈረንጆች ካታጎራይዝ አድርገው the fire of worship ይላል። የአምልኮ እሳት ብለው ነው የሚመድቡት። አምልኮ ውስጥ እሳት፣ የመንፈስ ቅዱስ እሳት፣ የመንፈስ ቅዱስ እሳት ብለው የሚያገኑና መንፈስን ለአምልኳቸው ማድመቂያ፣ ለአምልኳቸው መቀስቀሻ፣ ለአምልኳቸው አንቀሳቃሽ መሳሪያ አድርገው የሚቀበሉት the fire of worship ብለው መንፈስን ለነፃነታቸውና ለንቃታቸው ትልቅ አጋዥ መሳሪያ እንደሆነ የሚቀበሉ ናቸው። በዚህ ስሜት ውስጥ ነው እግዚአብሔር በህይወታችን ያደረገውን ድንቅ ነገር ስናስብ፣ እንዴት እንዳዳነ፣ ከምን እንዳስመለጠን፣ ከምን አደጋ እንደታደገን ስናስብ አምልኳችን ውስጥ መቼም እውነት ለመናገር ስሜትና ታላቅ ደስታ መኖሩ ተፈጥሯዊም ነው፣ መጽሐፍ ቅዱሳዊም ነው። ማንም ያለ ስሜት አልተፈጠረም። ማንም ደስ ያለው ቢኖር ይዘምር ይላል መጽሐፍ ቅዱስ ያዕቆብ ላይ። እና ስሜታችን በጣም ይሄዳል። ይህም እግዚአብሔርን በሙሉ ኃይላችን እንድንወድና እንድናመልከው የታዘዝነውን ያህል ነው የምናደርገው ማለት ነው። በዚያን ጊዜ በሙሉ ኃይላችን እንግዲህ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ሐሳብ፣ በፍጹም ነፍስ ውደድ የተባለው ስሜታችንም የኃይላችን አካል ስለሆነ ራሳችንን ጥለን የተደረገልን ባሰብን መጠን ከቁጥር ውጭ አንዳንድ በግል የማይሆንበት ሁኔታ አለ። ለምሳሌ መጽሐፍ ቅዱስ ጥቅሶችን 3 ጥቅሶችን ልጥቀስላችሁ። አብዛኛው መዝሙረኛው ዳዊት እየተጠቀማቸውን ልጠቀም። መዝሙር 47:1 ላይ እንዲህ ይላል፣ አሕዛብ ሁላችሁ እጃችሁን አጨብጭቡ፣ በደስታም ድምፅ ለእግዚአብሔር እልል በሉ ይላል። ሁሉንም እየጋበዘው ዳዊት ምን አይነት እግዚአብሔር እንደሆነ፣ ምን አይነት ረድኤት እንደሆነ፣ ምን አይነት ከክፉ የሚታደግ እግዚአብሔር እንደሆነ ከልጅነት እስከ ቤተ መንግስት የገባው ሰው ስለሆነ ሰዎች ለእግዚአብሔር ምስጋና ማቅረብን እንዳያቋርጡ ይጋብዛል፣ ይመክራል። በ150 መዝሙር 150 ከቁጥር 4 እስከ 5 እንዲህ ይላል፣
በከበሮና በዘፈን አመስግኑት፣ ከፍ ባለ ድምፅ ከፍ ባለ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት ይላል። ሁለተኛ ቆሮንቶስ ምዕራፍ 3:17 ላይ ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት እንግዲህ ግዕዝ ነው፣ በዚያ አርነት ወይም ነፃነት አለ። ስለዚህ የጌታ መንፈስ ባለበት ነፃነት ነው ያለው። ለምንድን ነው የምታስሩ? ለምንድን ነው የምትገድቡ? ለምንድን ነው ስነ ስርዓት የምትሉን የሚሉ ጽንፍ የያዙ ሰዎች ይኖራሉ። ሁሉም አይደለም፣ በዚህ የሚያምኑ አብዛኛው ያምናል። ከዚህ ደግሞ በጣም ጽንፍ የያዙና የስነ ስርዓት ጠላቶች እስኪመስሉ ድረስ ራሳቸውን ጫፍ ላይ ያስቀመጡ ሰዎች ይኖራሉ። ወደ ሚዛኑ ዛሬ እንድንመጣ ነው። እነዚህ ጥቅሶች የእግዚአብሔር ቃል ናቸው፣ የመጽሐፍ ቅዱስ አካል ናቸውና ይህ የሚያሳየን አምልኮ ስሜት የሌለው የደረቀ የአእምሮ ልምምድ ብቻ እንዳልሆነ ነው። አምልኮ ስሜት አለ። ሙሉ ማንነታችን ሁለንተናችን እስከሰጠን ድረስ ነፍሳችንን የሚታመልክ እስከሆነ ድረስ ስሜት ይኖረዋል። ደረቅ አይሆንም። የሆነ እንደ እንጨት አይደለንም ማለት ነው። ደግሞም በእውነት የእግዚአብሔር ክብር ሲገለጥ የማይንቀሳቀስ አንዳንድም በግል ህይወታችን፣ በቤታችን፣ በጓዳችን፣ በመንገድ ላይ እያለን የተሰማንን ደስታ ለመግለጽ እንኳን መዝለል፣ እልል ማለትና በደስታ መጮህ መጽሐፍ ቅዱሳዊ መሰረት አለው። አንዳንድ እልል ማለት ማን እልል እንደሚል ከማህበረሰቡ መማር እንችላለን። አንዳንድ ጊዜ ማህበረሰቡ ዘንድ ተቀባይነት የሌላቸው ባህሎችን እኛ በግል ስናመጣ ወጣ ይላሉ። እልል ለማለት ለሴቶች ነው የተሰጠው፣ ለወንዶች ደግሞ ሆታ። መጽሐፍ ቅዱስ እንደዛ ነው የሚለው። እልል በሉ ሲል ሆ በሉ ይላል። በተለያየ ባህል እልልታ የወንዶች አይደለም፣ በተለያየ ባህል፣ በምስራቁ፣ በአፍሪካ። ስለዚህ በማህበረሰቡ ዘንድ ተቀባይነት ባለውና የደስታችን መግለጫ የሚሆነው እንድንጠቀም መጽሐፍ ቅዱስ አይከለክለንም ማለት ነው። ነገር ግን በማህበረሰቡ ይሁን። ለዚህም ብዙም ጊዜ ዳዊት በእግዚአብሔር ታቦት ፊት ለፊት ያደረገውን አምልኮ ይጠቅሳሉ። የዳዊትን ጥቅስ ጎላ አድርጎ የሚጠቀሙት እነዚህ በተለይ ጽንፍ ላይ የሚቆሙና እንደፈለግን ማምለክ እንችላለን፣ ማንም ገደብ ሊያስቀምጥልን አይችልም የሚሉ ሰዎች ዳዊት የእግዚአብሔር ታቦት በተመለሰ ጊዜ በሴሎ ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 14 እስከ 21 ዝም ብዬ ላንብብ እስቲ። ዳዊትም በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበር። ዳዊትም የበፍታ ኤፉድ ለብሶ ነበር። ዳዊትና የእስራኤል ቤት ሁሉ ሆ እያሉ ቀንደ መለከት እየነፉ የእግዚአብሔርን ታቦት አመጡ፣ ከየት ከጠፋበት ስለተገኘ። 16 የእግዚአብሔርን ታቦት ወደ ዳዊት ከተማ በገባ ጊዜ የሳኦል ልጅ ሚልኮል በመስኮት ሆና ተመለከተች። ንጉሱም ዳዊት በእግዚአብሔር ፊት ሲዘልና ሲዘፍን አየች፣ በልቧም ናቀችው። የእግዚአብሔርንም ታቦት አገቡ። ዳዊትም በተከለለት ድንኳን ውስጥ በስፍራው አኖሩት። ዳዊትም የሚቃጠልና የደህንነት መስዋዕትን በእግዚአብሔር ፊት አሳረገ። ዳዊትም የሚቃጠልና የደህንነት መስዋዕት ማሳረግ ከፈጸመ በኋላ ሕዝቡን በሰራዊት ጌታ በእግዚአብሔር ስም መረቀ። ለሕዝቡም ሁሉ ለእስራኤል ወገን ለወንዱም ለሴቱም ለእያንዳንዱ አንዳንድ እንጀራ፣ አንዳንድም የሥጋ ቁራጭ፣ አንዳንድም የዘቢብ ጥፍጥፍ አከፋፈለ። ሕዝቡም ሁሉ እያንዳንዱ ወደ ቤቱ ሄደ። አሁን ከዚህ ቀጥሎ ያለው ነው በጣም ይጠቀስ ያለው ቁጥር 20 እና 21። ዳዊትም ቤተሰቡን ሊመርቅ ተመለሰ። የሳኦልም ልጅ ሚልኮል ማለትም ሚስቱ ዳዊትን ለመቀበል ወጣችና ምናምንተዎች እርቃናቸውን እንደሚገልጡ የእስራኤል ንጉሥ በባሪያዎቼ ቆነጃጅት ፊት እርቃኑን በመግለጡ ምንኛ የተከበረ ነው አለችው። ዳዊትም ሚልኮልን እንዲህ አለ፣ በእግዚአብሔር ፊት ዘፍኛለሁ። በእግዚአብሔር ሕዝብ በእስራኤል ላይ አለቃ እሆን ዘንድ ከአባትሽ ከቤቱ ሁሉ ይልቅ የመረጠኝ እግዚአብሔር እየተባረከ ይሁን። ስለዚህም በእግዚአብሔር ፊት ይጫወታለሁ እያለ ወደ ታች ይወርዳል። በመጨረሻ ላይ ምን እንዳለ ታውቃለህ? አሁን ከሆንኩለት በላይ ይሆንለታለሁ ነው ያለው።
በተለይ አሁን ያልኳት ከሆንኩለት በላይ ይሆንለታል ነው የምለውን በስሜት ማምለክን ጽንፍ የሚከተሉ ሰዎች ይህን ጥቅስ በጣም ይጠቀሙታል። ነገር ግን ማወቅ ያለብን በጊዜው የተከሰተው የመጣው ደስታ ለዘመናት የጠፋው የቃል ኪዳኑ ታቦት መገኘት እንኳን ዳዊት ዛሬ እኛ የምናነበውን ሁሉ ያስደስታል። በዛ ስሜት ውስጥ መሆን ትክክለኛ ነበር። ምክንያቱም በመንገድ ላይ እየመጡ ስለሆነ ማለት ነው። ሰምቶ ነው የወጣው ታቦቱን ለመቀበል። ልክ እኛ በሰርግ ጊዜ ሙሽራና ሙሽሪትን ለመቀበል የሚሰማንን ደስታ አይነት ከዛም በሚበልጥ አይነት ደስታ ማለት ነው። ስለዚህ የዳዊትን አንደርስታንድ ማድረግ ያስፈልገናል። ወደ ሁለተኛው ስንሄድ በመንፈስም ሆኖ በስርዓት በጸጥታና በማስተዋል ማምለክ። ፈረንጆች እችን ካታጎራይዝ የሚያደርጉት ደግሞ the order of worship ይላል። the order of worship አብዛኛው አብያተ ክርስቲያናት በተለይ የጥንቱ አብያተ ክርስቲያናት ለዚህ ነው የቅዳሴ ስነ ስርዓትን ለማህበር አምልኮ የሚጠቀሙት። ከየት መጀመር የት መጨረስ፣ እንዴት መሄድ፣ እንዴት ማስተናገድ፣ እንዴት መልእክት ማስተላለፍ፣ እንዴት መልእክት መቀበል እንዳለባቸው ለማህበር ግልጽ የሆነ የአምልኮ መመሪያ የሚያዘጋጁት ከዚህ አንጻር ነው። ይህ ሁለተኛው ወገን የሚያቀርቡት ነው። እግዚአብሔር የግርግርና የሁከት አምላክ አይደለም። አምልኳችን ሌሎችን አማኞች የማያውክ በአንጻሩ ግን የሚያንጽና እግዚአብሔርን የሚያከብር እንዲሁም የሚያስከብር እንዲሆን ስርዓት ያስፈልገዋል ይላሉ። ማንም ከቤቱ የመጣ ሁሉም በስሜቱ ከተናገረ አንዱ ጸጸት አለበት፣ መጽናናት ይፈልጋል። አንዱ ደስታ አለው፣ ማመስገን ይፈልጋል። አንዱ ተስፋ ቆርጧል፣ መጽናናት ይፈልጋል። ዝም ብሎ ለነዚህ ሁሉ እንደ ስሜታቸው በማህበር ውስጥ እንዲያመልኩ ቢፈቀድላቸው ማህበሩ ድብልቅልቁ ይወጣል፣ እርጋታ አይኖርም፣ እውነትም ሁከት ይኖራል። ነገር ግን እነዚህ ሰዎች በተለያየ የህይወት አጋጣሚ ውስጥ ያሉ ሰዎች በቤታቸው እንደፈለጉት በተሰማቸው ስሜት ማምለክ ይችላሉ። ወደ ማህበር ሲመጡ ግን the order of worship ወይም የስርዓት አምልኮ መከተል አለባቸው ብለው ያምናሉ። በዚህ ጊዜ ትኩረት የሚሰጠው ስሜታችንን መግዛት ወይም ራሳችንን መቆጣጠር የመንፈስ ፍሬ አድርጎ ማሰብ ነው። ምክንያቱም ከፍቅር የተነሳ የማህበሩ አንድ አካል ስንሆን ለማህበሩ ለእያንዳንዱ ብልት የምናደርገው ጥንቃቄ ከፍቅር የተነሳ ሲሆን ብቻ ነው። ፍቅር ከሌለ የፈለግነውን ማድረግ እንችላለን። ፍቅር ካለን ግን እንኳን ስሜታችንን መቆጣጠር ሌላም ነገር እንደንበላ ተከልክለን ያለ የፍቅር መርህ ብለን እኮ በመጠጥ ዙሪያ ስንነጋገር ክፍል 3 ይመስለኛል ተነጋግረናል። ከፍቅር የተነሳ ብዙ የምንተወው ነገር አለ። ማህበር ውስጥ ብዙ ደካማ አለ፣ ብዙ ባለ ምስጋና አለ፣ ብዙ ባለ ይቅርታ ኑዛዜ የሚፈልጋል፣ ንስሐ ለመግባት የመጣ አለ። እነዚህን ሁሉ እያሰብን የዛ አካል ብልት አንዱ መንበር እንደሆን እያሰብን ነው ማምለክ ያለብን ይላሉ ማለት ነው። እንግዲህ እናንተ ራሳችሁን የትኛው ነው ትክክል ያልሆነው ብላችሁ እንድትመዝኑ ሳይሆን የትና መቼ ምን እንጠቀም ብላችሁ ለራሳችሁም ለሌሎችም አጋዥ የሆነ አቋም እንድትይዙ ለማገዝ ነው። ሁለት ጥቅሶችን ልጥቀስ። መጽሐፈ መዝሙር 46 ቁጥር 10 ላይ ያው ዳዊት እንደዚህ ይላል፣ እረፉ እኔም አምላክ እንደሆንኩ ይወቁ ይላል እግዚአብሔር። የተረጋጋ ማንነት ውስጥ ያለ ሰው ዲቴል የማወቅ እድል ያገኛል። ዲቴል ስሜት ውስጥ ስንሆን እንኳን በእግዚአብሔር ቤት በቤታችን ስሜት ውስጥ ስንሆን የምንወስናቸውን ውሳኔዎችም ረጋግ ባለ ሰዓት ይንከልሳቸዋለን። ስለዚህ አረፍ በሉ። እግዚአብሔር አምላክ ማን እንደሆነ ማወቅ የምንችለው ስንረጋጋ ነው ብለው እነዚህ ሁለተኛ ወገኖች ይናገራሉ። ሁለተኛ ደግሞ በትክክል የማህበር አምልኮን በሚመለከት ሐዋርያው ቅዱስ ጳውሎስ የጠቀሰውን በደንብ ያሰምሩበታል። አንደኛ ቆሮንቶስ 14:33 እግዚአብሔርስ የሰላም አምላክ ነው እንጂ የሁከት አምላክ አይደለምና ይህ ለአንድ ማህበር ምዕመናን አይደለም። ጳውሎስ ቀጥሎ ይላል በቅዱሳንም አብያተ ክርስቲያናት ሁሉ እንዲሁ ነው። በማህበር ሲኮን ስርዓት አለ። ምክንያቱም ሁሉንም
ለስሜታቸው አሳልፈን ከሰጠን ጉባኤው ይረበሻልና ስርዓት የጉባኤ መርህ ነው። ለግል ላይሆን ይችላል፣ ግን በማህበር ጊዜ ማለት ነው። ስለዚህ በአምልኮ ውስጥ ማስተዋል ከሌለ ትርጉም የሌለው ግርግር ብቻ ይሆናል፣ ረብሻ ይሆናል። ሐዋርያው ጳውሎስ በቆሮንቶስ ቤተክርስቲያን የነበረውን የአምልኮ መረበሽ ሲገስጽና ስርዓት የሌላቸውን ሲያስጠነቅቅ እንዲህ ብሏል። በመንፈስ እጸልያለሁ፣ በአእምሮም ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአእምሮም ደግሞ እዘምራለሁ። አንደኛ ቆሮንቶስ 14 ቁጥር 15። ስለዚህ አምልኳችን አእምሮአችንንና ማስተዋላችንን ያሳተፈ ሲሆን እግዚአብሔርን ደስ ያሰኛል። ያለ ማስተዋል ያለ አእምሮ የሚደረግ ከሆነ ከቁጥጥር ውጭ ስለሚሆን እኛም ተገቢ ያልሆነ ነገር ውስጥ እንገባለን፣ ሌሎችንም እናውካለን፣ እግዚአብሔርንም ደስ አናሰኝም። ለምን? ሌላውን ስለረበሽን። ብቻችን አይደለንም ማህበር ውስጥ ሌላውን ስለረበሽን እግዚአብሔርን ደስ ልናሰኝ አንችል። ሰውን አስቀይመን ከጎናችን ቁጭ ያለውን አስቀይመን እግዚአብሔርን ደስ እናሰኛለን። ምን አገባውኝ እኔ ለእግዚአብሔር ነው ያደረግኩት ማለት አንችልም። እግዚአብሔር ለአንተ እንደሚገደው ከጎንህም ለተቀመጠው ይገደዋል። አንተን እንደሚወድ ከጎንህ ላሉትም ተመሳሳይ ፍቅር አለውና ስፔሻል ለአንተ ብቻ የሚያደርገው ክብካቤ የለም። አንተ አንዱ የአካሉ ብልት ነህ እንጂ ሁለመና አይደለህምና በዛ ልክ ስርዓት በማህበር ውስጥ ቢኖር የሚሉቱ እነዚህን መሰረት አድርገው አቋማቸውን ይገልጻሉ። ታዲያ ወዴት እንድንሆን ነው ልትላል? እኔ የሆነ አቅጣጫ እንድትይዙ አይደለም። ስሜታችሁ የእግዚአብሔር ነው፣ ስርዓትም የእግዚአብሔር ባህሪ ነው። ስለዚህ እንዴት እንሆን ለምትሉት ወደ ሶስተኛው እንሂድ። ሶስተኛው መያዝ ያለብን ትክክለኛ መጽሐፍ ቅዱሳዊ ሚዛናዊ አቋም the holy balance ቅዱስ ሚዛን። ቅዱስ ሚዛን ማለት የመጽሐፉ አቋም ማለት ነው። ታዲያ መጽሐፍ ቅዱሳዊ ሚዛን የትኛው ነው? አንደኛውን ግሩፕ እሳት አላችሁ፣ ሁለተኛውን ግሩፕ ስርዓት አላችሁ። እሳቱና ስርዓቱ እንዴት አብረው ይሄዳሉ ብላችሁ ከጠየቃችሁ መጽሐፍ የሚለውን ብቻ ላቅርብላችሁ። እውነተኛ አምልኮ በመንፈስና በእውነት መሆን እንዳለበት ዮሐንስ ወንጌል ምዕራፍ 4 እና 23 24 ላይ አንብበናል። በእውነትና በመንፈስ። እነዚህ ሁለት ቃላቶች በእውነትና በመንፈስ የሚሉትን ቃላቶች እንደቀላል ባንወስድ ጥሩ ነው። ለምን? በመንፈስ ስንል ለሁለቱም ሰዎች ይጠቀማሉ። ምክንያቱም ቅዱስ ቃሉን መሰረት እስካደረግን ድረስ በመንፈስ ቅዱስ የተደረሰውን የእግዚአብሔር ሐሳብ ተቀብለን እየተገለገልን መሆናችንን የጋራ ያደርገናል። የመጽሐፍ ቅዱስ ደራሲ መንፈስ ቅዱስ ነው። ሁላችንም የመጽሐፍ ቅዱስን ቃል የምንደገፍ ከሆነ ከመንፈሱ ጋር ሁለታችንም እንስማማለን ማለት ነው። በሁለቱም በኩል ያሉ ወገኖች መጽሐፍ ቅዱስ የጋራቸው ነው። ኢንተርሴክሽን ፖይንት ነው ማለት ነው። የጋራ የሚያደርጋቸው መጽሐፍ ቅዱስ የጋራ ነው። መጽሐፍ የጻፈው በመንፈስ ነው፣ አምልኮም በመንፈስ ነው የሚሉት ሁለቱም ይቀበላሉና ይህ ጥሩ መሰረታችን ነው አቋም ለመያዝ ማለት ነው። ስለዚህ በመንፈስ መመራትን የጋራ እስካደረግን ድረስ አንራራቅም። ከዚህ ቀጥሎ ያለው አቋማችን ትክክለኛ የሚሆነው የትና መቼ የሚለውን ብቻ ሚዛን መጠበቅ ይመስለኛል። ስለዚህ በመንፈስ ሲሆን ነፃነትን፣ ስሜትንና ፍቅርን ይይዛል ማለት ነው። ስሜታችንም ይኖራል፣ ነፃነቱም ይኖራል፣ የመንፈስ እሳቱም ይኖራል፣ ከእግዚአብሔር ጋር ላይቭ መገናኘቱም ይኖራል። በእውነት ስንል ደግሞ አምልኳችን በእውነት መሆን አለበት ስንል ደግሞ በቃሉ መሰረት ከባዕድ አምጥተን ለእግዚአብሔር ቢሆን ይሻላል የምንለው ነገር ሊኖር አይገባም። አንዳንድ ነገሮች ቤተክርስቲያንን የሚያውቁት ከውጪ መልካም መስለው እንወስድና ከመንፈሳዊ ነገር ጋር ለማቀላቀል ስንሞክር ነው ድብልቅልቁ የሚመጣው። ብዙዎቻችሁ እርግጠኛ ነኝ ከዚህ በነበራችሁ አካሄድ ከዚህ በፊት የሚተመልኩበትን ስርዓት መቼ መረበሽ እንደሚጀምሩ ታውቃላችሁ። ከሆነ ቦታ ሄደን አዲስ ነገር አይተን ስለተመቸን ተመልሰን በነበርንበት ቦታ ለመሞከር ስንጣጣር ነው ሁከት የሚፈጠረው። ምክንያቱም እናደርጋለን
ያ ነገር እኛ ጋም ቢሆን ብለን ስለምናመጣ ማለት ነው። ነገር ግን ማህበሩ አንድ ላይ በቅዱስ መረዳት ራሱ በውስጡ እያደገ ዲስከስ እያደረገ ከስሜት ወጣ ባለ በማስተዋል በተሞላ መልኩ ወደ ቅዱሱ የሚያድጉበትን መንገድ ወደ ቅዱሱ እየመለኩ ወደ ክርስቶስ መልክ የሚደርሱበትን መንገድ እግዚአብሔር ቃል መሰረት አድርገው በሄዱ መጠን አይቀጩ። ነገር ግን አንድ ሰው የሆነ ቦታን አይቶ ጥሩ ነገር ያለውን ወደ ቤተክርስቲያን ሲያመጣ ሌላ ቦታ ያየውን ወደ ግሩፑ አምልኮ ሲያመጣ ሁከቶች ይፈጠራሉ። እርግጠኛ ነኝ ሁላችሁም ጋር ተፈጥሯል። መልካም ነው ብለን ያመጣ ነው ሲያጋጭ ታዩታላችሁ። ስለዚህ በቃሉ መሰረት ነው። ቃሉ እስከገለጠልን ብቻ ነው መሄድ ያለብን። ደግሞ እግዚአብሔር የሥርዓት አምላክ መሆኑን ሁላችንም ማወቅ አለብን። እኛም ደግሞ ማስተዋላችንን የተነጠቅን አይነት ሰዎች መሆን የለብንም። ጳውሎስ ለዚህ አይነት ህዝብ እኮ እብዶች ይሉናል ብሎ ነው እየቀረበ ያለው። የቆሮንቶስ ቤተክርስቲያንን እየሞገተ ያለው የምታደርጉትን የማታውቁ ከሆነ ወደ ጉባኤያችሁ የሚገቡ ሰዎች እብዶች ይሏችኋል ብሎ ነው። ስለዚህ ከስሜታችን የተነሳ ራሳችንን መቆጣጠር የማንችል ነገር ግን በመንፈስ የምናሳብ እንዳይሆን መንፈስ ፍሬዎች አሉት። ከዛ ውስጥ አንዱ ራስን መግዛት፣ በዛ ውስጥ አንዱ ፍቅር፣ በዛ ውስጥ አንዱ ሰላም፣ በዛ ውስጥ አንዱ በጎነት የሚሉት፣ በዛ ውስጥ አንዱ የዋህነት የሚሉት አሉበት። ስለዚህ የአካሉ ብልት አገልግሎት እንድሳለጥ ወደ ሙላቱ ልክ በጋራ እንድንደርስ በፍቅር በቃሉ መሰረት እኛም በማስተዋል ማምለክ ያስፈልገናል። ይህ በግልም ስንሆን እንደፈለግን እንሆን ማለት አይደለም። ማስተዋላችንን ከቃሉ መሰረት አገናዝበን ብቻችን በጓዳ ውስጥም ስንሆን እነዚህ መሪዎች መከተል አለብን። በማህበር ስንሆን የበለጠ ስርዓት ያስፈልጋል። ምክንያቱም ለሌላው ስለምንጠነቀቅ። በማህበር ስንሆን ለዛ ነው አብያተ ክርስቲያናት የራሳቸው የሆነ የአምልኮ መመሪያ የሚያዘጋጁት። እነዚህ ሰዎች ህግ በጣም ስለጣማቸው አይደለም፣ ነገር ግን ሁከት አስፈላጊ እንዳልሆነ የእግዚአብሔር ቃል ስለሚደግፋቸው ነው። መመሪያ፣ አምልኮ፣ ቅዳሴ፣ መንፈሳዊ ስነ ስርዓት እያሉ በየአምልኮ ቤቶቻቸው ያበጁት። መልካም ነው፣ እግዚአብሔር የስርዓት አምላክ ስለሆነ። ስለዚህ እዚህም ጋር በትክክል ማወቅ ያለብን ሚዛን ነው። የመንፈስ ቅዱስ እሳት ይኖር ከውስጣችን በመንፈስ የምትቃጠሉ ሁኑ ተብለናልና ራሳችንን እዚህ ጋር እየተጠነቀቅን እየፈራን አይደለም ቤተክርስቲያን የምንሄደው። ሌሎችን እየወደድን ነው በሙሉ ስሜታችን ጌታ ለማምለክ የምንሄደው። እሳቱ የሌለው ስርዓት የሃይማኖት መልክ ወይም ደረቅነትን ያመጣል። ስርዓት የሌለው እሳትን የሚመስል አምልኮ ደግሞ እውነት እላችኋለሁ ሁከትና ረብሻ ነው። እንዲያውም በመጨረሻ ምን ሆነ? ስርዓት አልበኝነት ነው። ዛሬ በየቲክቶኩ የምታገኟቸው በሽብሸባ የሚሳበቡ ዳንሶችን እያያችሁ ነው። እውነት እላችኋለሁ ከዓለማዊ ባንዶች በታች ሆነናል። ይህን በመንፈስ እንዳትሉ አደራ። ይህንን በመንፈስ እንዳትሉ። ስሜታችን ብቻ ምናልባትም ክላሲካሉ መንፈሳዊ አንድ ሰው የዘመረበት ሊሆን ይችላል። ምናልባትም አንድ ሰው ለእግዚአብሔር ክብር የዘመረው መዝሙር ከፍተን ሊሆን ይችላል። ነገር ግን እኛ የምናሳየው መንፈስ ነው እንደዚህ የሚያደርገን የምትሉ ሰዎች ረገብ ብላችሁ ወደ መጽሐፍ ቅዱስ ቃል እንድትመለሱ አደራ ይላችኋለሁ። አሁን የሚገርመን እሱ ብቻ አይደለም። አሁን የሚገርመን እሱ ብቻ አይደለም። መንፈስ ከእንቅስቃሴ ጋር የተያያዘ ይመስል ዝም ብሎ የዘመረ በማስተዋል ሆኖ የተመሰጠና የዘመረ የደረቅ ነው የሚባልበት ዘመን ላይ ደርሰናል። ገና ለገና የሆነ ፎርሙላም እያበጀን መስለን በውስጣችን ከተንቀሳቀስን በመንፈስ አንዳንድ ይሆን ለምሳሌ የኦርቶዶክስ ቤተክርስቲያን ሽብሸባን በዚህ መልኩ ያመጣችልን እሷ ነች። ፕሮቴስታንት ደግሞ ይሄን ወሰደና በመንፈስ ማምለክ አስመሰለ። በቃ እንዲህ ካል በመንፈስ እንዲህ ካል ያለ መንፈስ እየመሰለን አይደለም። መንፈስ የእንቅስቃሴ አይነት አይደለም። መንፈስ ከቃሉ ጋር መስማማት ነው። መንፈስ በማስተዋል መሆን ነው። መንፈስ እግዚአብሔር ደስ የሚሰኝበትን የውስጣችንን ባልተከፈለ ልብ ማምለክን ያካትታል እንጂ የሆነ ስርዓት አይነት እንቅስቃሴ፣ ሽብሸባ፣ ዳንስ ምናምን በመንፈስ ዝም ሲባል ያለ መንፈስ ማለት አይደለም። ይሄን እናንተም የምትረዱት ይመስለኛል። ስለዚህ
ሁላችንም ማሰብ ያለብን በብሉይ ኪዳን የእምነት አባቶች የሚቃጠል መስዋዕት እንዳለ ታውቃላችሁ። መስዋዕት ይቃጠላል፣ ምን ላይ? መሰዊያ ላይ ይቃጠላልና አምልኮ ስናቀርብ እንዴት እንደምናቀርብ ስለ ሂደቱ፣ ስለ ስነ ስርዓቱ፣ ስለ እሳቱ፣ ስለ ስርዓቱ ብቻ አይደለም ማወቅ ያለብን። ይህ የሚያመልከው ሰውዬ ማን ነው? ምን ሁኔታ ላይ ነው ያለው? እግዚአብሔር አምልኳችንን ይቀበል ዘንድ መሰዊያችን ንጹህ መሆን አለበት። ከንጹህ መሰዊያ የሚጤሰውን የአምልኮ ጢስ ነው እግዚአብሔር የሚቀበለው እንጂ ከጉድፍ ውስጥ ከቆሻሻ ማቃጠያ የሚወጣ ጢስን አይደለም እግዚአብሔር የሚቀበለው። ስለዚህ መሰዊያችንን ንጹህ እናደርግ። ይህም ማለት ራሳችንን ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በ12ኛው ምዕራፍ እንዳለው ማለት ነው እኛንን መሰዊያ ከኛ ውስጥ የሚወጣው ከተቀደሰ ሁለንተናችን የሚወጣ ነገር ነው። እግዚአብሔር ደስ የሚያሰኘው አክሽናችን አይደለም፣ ስሜታችን አይደለም። በማስተዋልም ሆነ ነገር ግን እግዚአብሔር ደስ የሚሰኘው በዚህ መልኩ የሚቀርበውን አገልግሎት ነው። እና ደግሞ ሮሜ 12:1 እና 2 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ይለምናችኋለሁ። እርሱም ለአእምሮ የሚመች ምናችሁ ነው? አገልግሎታችሁ ነው። ሰውነታችን ይህ አመልካለሁ የሚለው ሰውዬ ብድግ ብሎ ሰዎች ሲንቀሳቀሱ ስላየ ብድግ ብሎ ሲንቀሳቀስ በመንፈስ ያመልካል ማለት አይደለም። ወይ በሰፈር ቴፕ ስለተከፈተ ከሱ ጋር በድንገት አእምሮ ላይ ስለመጣበት መሞሪው ስለሰጠው ስላነበነበ በመንፈስ ያመልካል ማለት አይደለም። ያ የሚያመልከው ሰውዬ መሰዊያው ቅዱስ መሆን አለበት፣ እግዚአብሔር ይቀበለው ዘንድ። እግዚአብሔር ቅዱስ ነው፣ ቅዱስ አምልኮን ይፈልጋል። ከቅዱስ መሰዊያ የሚጤሰውን የምስጋና ጢስን ይፈልጋል። እና ሁለንተናችን አንደኛ እግዚአብሔርን ደስ የሚያሰኝ፣ ሁለተኛ ሕያው። የብሉይ ኪዳን መስዋዕት የሞተ ነው፣ የታረደ ነው። የአዲስ ኪዳን መስዋዕት ግን ከኛ ከሕያዋን የሚቀርብ መስዋዕት ምስጋና ነው። ሙታን እግዚአብሔር ሊያመሰግኑ አይችሉም። እኛ ሕያዋን ግን በሕይወት እስካለን ድረስ እግዚአብሔርን እናመሰግናለን። ስለዚህ ሁለተኛው ለእግዚአብሔር ራሳችን የምናቀርበው ሕያው መስዋዕት አድርገን ነው። ሶስተኛው ቅዱስ መስዋዕት ነው። ሶስቱን ነገሮች መርሳት የለብንም። ደስ የሚያሰኝ ሕያው ቅዱስ መስዋዕት መሆን ያለበት መዝሙራችን አይደለም፣ እኛ ነን። ከዚህ የሚወጣው ከዚህ ማንነት የሚወጣ ነው እግዚአብሔርን ደስ የሚያሰኘው። ይህ ደግሞ ለእኛና ለእግዚአብሔር ብቻ ሳይሆን ለሌሎችም ለአእምሮ የሚመች አገልግሎታችሁ ነው ይላል ጳውሎስ። ቅዱሳንን ያንጻል ማለት ነው። ስለዚህ ወገኖች ስለ አምልኮ በነፃነትና በስርዓት ስንል ጽንፎች ላይ ራሳችን አስቀምጠን ሳይሆን በየትኛው ጊዜ በምን ሁኔታ እኛስ ምን አይነት ኮንዲሽን ላይ ስንሆን እግዚአብሔር አምልኳችን እንደሚቀበል ማወቅ ያስፈልገናል ማለት ነው። ምክንያቱም የብሉይ ኪዳን አባቶች መሰዊያቸውን ንጹህ ማድረግ ላይ ነው የሚሰሩት። ለእግዚአብሔር መሰዊያ ይሰራሉ። በመጀመሪያ በጉን ከማረድ በፊት፣ ፍየሉን ከማረድ በፊት፣ የሚቃጠል መስዋዕት ከማቅረብ በፊት መሰዊያን በፎርሙላ ነው የሚሰሩት። ስንት ድንጋይ እንዴት እንደሚደረደር እግዚአብሔር ባዘዘው መሰረት ያደርጉታል። ከዛ በኋላ ነው እግዚአብሔር የሚቃጠለውን መስዋዕት የሚቀበለው። ስለዚህ በፕሮሰስ በሂደቱ በፎርሙላው በእንቅስቃሴው በሽብሸባ በስምምነቱ ላይ አይደለም ትልቁ ነገር የሚያመልኩ ሰዎችን ነው እግዚአብሔር የሚፈልገው። አምልኳችንን ይቀበል ዘንድ እኛም በእግዚአብሔር ፊት ተቀባይነት ያገኘን መሆን ያስፈልገናል። በክርስቶስ በኩል ተቀብሎናል። ስለዚህ በዛ ልብ በእግዚአብሔር ፊት መቅረብ ያስፈልገናል እንጂ በማንነታችን ብቻ በእግዚአብሔር ፊት መቆም አንችልም። ለምን? መዝሙረኛው ዳዊት በመዝሙር 2:11 ላይ እንዲህ የሚል አስደናቂ ሚዛን ያስቀምጣል። በመንፈስም እንድናመልክ ምሳሌው ዳዊት ነው። በስርዓትም እንድናመልክ ዳዊት ራሱን የሚናገረውን አንዳንድ ጊዜ ጥቅሶችን በጽንፍ እንዳንተረጉም ነው። ጳውሎስ ስርዓቱንም ይነግረናል፣ በመንፈስ ማምለክንም ይነግረናል። ኢየሱስ ስርዓቱንም ይነግረናል፣ በመንፈስ ማምለክንም ይነግረናል። ዳዊት እንዴት በመንፈስ እንደመልክም ይነግረናል፣ ደግሞ በስርዓት እንዴት እንደምናመልክም ይነግረናል። እኛ ጽንፍ አንያዝ፣ መቼና የት ብቻ የሚለውን በትክክል መያዝ ያስፈልገናል። መዝሙር 2:11 ላይ እንዲህ ይላል፣
ለእግዚአብሔር በፍርሃት ተገዙ፣ በረአድም ደስ ይበላችሁ። አይገርም? በፍርሃት ተገዙ፣ በረአድም ደስ ይበላችሁ። እግዚአብሔር እየፈራችሁ ደስ ይበላችሁ ይላል። ምን ማለት ነው? በፍርሃት መገዛት፣ በረአድ ደስታ መግለጽ፣ ሁለቱንም ባላንስ አድርጎ መገዛትን ረስተን አይደለም የምናመልከው። ተገዝተናል ብለን አንቆዝም፣ እንደሰታለን። ምን? የጌታ ስለሆነ። የጌታ በመሆናችሁ ደስ ይበላችሁ አይደል ተባለው? ደስታችን ውስጥ ስርዓት አለ። በፍርሃትና በመንቀጥቀጥ እግዚአብሔርን አገልግሎ አይደለም የሚለው ቃል። የጌታ በመሆናችን ደስተኞች፣ ነገር ግን እሱ ጌታ መሆኑን መርሳት የለብንም። እንግዲህ ይህም ማለት ደስታና ፍርሃት አንድ ላይ ሲመጡ ታላቅ ደስታ እና ታላቅ ክብር ለእግዚአብሔር ማምጣት። በእግዚአብሔር ማንነት ደስታ ይሰማናል። እሱ አባታችን ጌታችን ባለብዙ ግርማ ባለብዙ ሞገስ ስለሆነ ደግሞ እያከበርነው እንፈራዋለን ማለት ነው። ሚዛኑ እዚህ ጋር ነው። ይህም ማለት ልንገራችሁ፣ የእግዚአብሔር ግርማ ፍራ እግዚአብሔርን ባሰብን መጠን ልብ አድርጉ፣ ኃጢአተኞችን የሚቀጣ የእግዚአብሔር የሚቀጣ እሳት በቅድስናው ማንም ሊቀርበው የማይችል ቅዱስ እግዚአብሔር እንኳን ሰው እልፍ አእላፋት መላእክቶች በቅድስናው እየተገረሙ ፊቱን ሳያዩ ነው 24 ሰዓት የሚያመልኩት። ይህንን ስናስብ በታላቅ ፍርሃትና በታላቅ አክብሮት እንድናመልከው እንገደዳለን። እሱም መርሳት የለብንም። ምድርን ሁሉ የሚገዛ መላእክትን ሁሉ በአንድ እስትንፋስ ቃል የሚያዛቸው እነሱም ለሥራው ዝግጁና ለቃሉ ታማኞች የሆኑ ጌታን ነው የምናመልከውና አክብሮት ፍርሃት ይገባዋል። ሬቨረንስ የምንለው ነው፣ ፊር ሳይሆን ሬቨረንስ። ለዚህም ዕብራውያን 12:28 እና 29 ላንብብ። ስለዚህ የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነው። ትልቅነቱ ስናስብ እንደ ሕፃን ዝም ብለን መሆን የለብን። ትልቅነቱ ባለግርማ መላእክት እንዴት እንደሚታዘዙ እንዴት እንደሚያከብሩት አንድ ጊዜ በዓይነ ሕሊናችሁ ሂዱና እነ ሱራፌል እነ መላእክቶች እንዴት እንደሚያገለግሉት በኢሳይያስ ምዕራፍ 6 ላይ አንብቡ። በዛ ውስጥ ስንሆን ታላቁ ጌታችን እየፈራን በፍርሃትና በመንቀጥቀጥ እናገለግለዋለን ማለት ነው። ጌታ በሩቁ ብቻ አይደለም፣ ሚዛኑ እዚህ ጋር ነው። አባታችንም ነው። አባት በልጁ መጫወት ደስ እንደሚለው እግዚአብሔርን በእኛ በሱ ፊት በምናሳየው እውነተኛ መልኩ በመንፈስና በእውነት ስናመልከው በጣም ደስ ይለዋል። ቀርቦ ነው ደስ የሚለው። የእግዚአብሔር ቅርበት ፍቅሩንና እምነቱን መተማመኑን ስናስብ ደግሞ በክርስቶስ ኢየሱስ ደም ምክንያት ወደዚህ ታላቅ ንጉሥ ፊት ስንቀርብ እንደተወደዱ ልጆች እርሱም እንደ አፍቃሪ አባታችን መሆኑን እያሰብ በመተማመን ነው የምንቀርበው። ያኛው የአክብሮት ፍርሃት ነው እንጂ ሰይጣን እንደሚፈራው አይነት ፍርሃት አይደለም። ስለዚህ እኛ የምንቀርበው በመተማመን ነው። ለምን? ወደ አባታችን ነው እየቀረብን ያለ ነው። ወደ አባታችን ነው እየቀረብን ያለ ነው። ተጋብዘናልም ደግሞ ለዚህም ተጋብዘናል፣ ተፈቅዶልናል። ዕብራውያን ምዕራፍ 4 ቁጥር 16 እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። የመጨረሻው ማጠቃለያ ገለምጥ እግረ መንገድ ደግሞ ጥሪ ላድርግ። የተወደዳችሁ ቅዱሳን አምልኳችን ከሁለቱ ጽንፎች የጸዳ ሆኖ ሚዛኑን የጠበቀ መሆን አለበት። ስርዓት ፈርተን ስሜታችንን አንደብቅ፣ ብቻ የት ጋር መጠቀም እንዳለብን እንወቅ። ለእግዚአብሔር ያለንን ፍቅር በነፃነት እንግለጥ። ነገር ግን ይህ ነፃነታችንን የሰላምን አምላክ ባህሪ በሚያንጸባርቅ መልክና ሌላውን ወንድማችንን በማያንጽ መልኩ ወይም በሁከት እንዳይሆን ብቻ እንጠንቀቅ። ይህንንም ለማድረግ የሚከተሉትን መደምደሚያዎችን እንደ መመሪያ ብንጠቀም ይጠቅመናል እንጂ አንጎዳም ብዬ አስባለሁ። እነሱም 1 እግዚአብሔርን እንደ ንጉሥ በፍርሃትና በግርማ እያመለክን እንደ አባት ደግሞ በፍቅርና በእምነት እንቀርበዋለን። 2
በመንፈስ ቅዱስ ነፃነትና ደስታ እየተሞላን ሁሉን በአግባብ ማለትም እንደ ቃሉ በማስተዋልና በስነ ስርዓት ማድረግ ይህ እግዚአብሔር የሚፈልገው ቅዱስ ስርዓት ነው። ሆሊ ኦርደር። ሶስተኛ በቤታችንና በምናስበው አምልኮ በግል ስንሆን አሁንም ነፃነቱ ቢኖረንም ከማህበር በተሻለ የግል ነፃነት ቢኖረንም በቅድስና ማምለክን መርሳት የለብንም። ምክንያቱም እግዚአብሔር አምልኮውን ብቻ አይደለም የሚያመልከውን ሰው ስለሚፈልግ እሱ ላይ ትኩረት ማድረግ ያስፈልገናል። በማህበር ደግሞ ከቅዱሳን ጋር በአንድነት በአንድ ልብ ድምፃችንን፣ ልባችንን፣ ነፍሳችንን ህብረት አድርገን ድምፃችንን ከፍ አደረግንም ዝቅ አደረግንም ተስማምተን ስናመልክ እግዚአብሔር በዛ አምልኮ በዛ ስግደት ይደሰታል ማለት ነው። ጉባኤና የግል አምልኮን መለየት አለብን። በጉባኤ ስንሰበሰብ ሁሉ በአግባብና በስርዓት ይሁን የሚለውን መሪ ስንከተል፣ በግል ህይወታችንም እግዚአብሔርን በፍርሃትና በደስታ እናምልከው፣ ቅድስናን እየጠበቅን እግዚአብሔር ያለ ግብዝነት ከልባችን በመንፈስና በእውነት የምናቀርበውን አምልኳችንን ይፈልጋል ይቀበላል። ለምን? እስራኤላውያንንም ከግብፅ ባርነት እንዳወጣ ሁሉ እኛንም ከጨለማ ኃይል ባርነት ወደ ፍቅር ልጁ መንግስት ያፈለሰንና ያመጣንም ምን እንድናደርገው ነው? እንድናመልከው ነው። እንድናመልከው ስለፈለገ ነው። በልጆቹ አምልኮ ሁል ጊዜ ይደሰታል። በእኔም በእናንተም አምልኮ ይደሰታል። ለመቀበልም ዝግጁ ነው። ለምን? እግዚአብሔር ይወዳችኋል፣ እኔም እወዳችኋለሁ። ተባረኩ።